የኢዮሲ ፍቅር ሁሉንም ነካካቸው። የእውነት የሁሉንም እጅ እንግዲህ የደንበሪትንም ሳይቀር ዛሬ አደናብሮ ለቀቃት ማለት ነው። ወይኔ ባይኑ ገባ እኮ ባይኔ ገባ እያለች እንግዲህ ለፊዮሪ እያወራቻት ነበር። ፊዮሪን እገላግላለሁ ስትል እሷም ተያዘች። በጣም ያሳዝናል ማለት ነው። ወይኔ ኢዮስ እንግዲህ አንሳ ቢባል እንኳ ሊያነሳ አልቻለም። እኔ የማውቀው ነገር የለኝም በፍጹም። ምን ሆናችሁ ነው እናንተ? የተማራችሁ ሰዎች አይደላችሁም ወይ? እንዴት በአሁኑ ሰዓት ስለ መስተፋቅር ታወራላችሁ? አሁን በሰለጠነበት ዘመን እያለ እምቢ ያላቸው ማለት ነው። በጣም ያሳዝናል። ዲቭ እንግዲህ በእጄ ስበብ እንዳትሆን በእጄ እንዳትጠፋ አንተ ልጅ የምልህን አድርግ። እኔ ሶሲን ካጣሁ መኖር አልፈልግም። ሶሲ ህይወቴ ነች እና የምታስተካክለውን ነገር አስተካክልልኝም ቢለውም እንኳ እኔ ምንም ነገር አላደረኩም፣ ስነ ስርዓት ያዝ ብሎ እምቢ ያለ የዳይሬክተሩ ልጅ እንግዲህ መፍትሄ ስጪኝ ብሎ ቢሄድም ምን መፍትሄ የምሰጥህ ነገር የለኝም፣ አንተ ብታስተካክለው ይሻላል። ለምንድን ነው ሂደሽ አንቺ እንደ ሳምኩሽ እና ሰላም እንዳልኩሽ ንገሪያቸው፣ ከዛም በኋላ ምንም አይፈጠርም ያምናሉ ሲላት፣ አይ እኔ በፍጹም እንደሱ ማድረግ አልችልም፣ ምክንያቱም ኢዮስ የሚፈልጋቸውን ሴቶች ብቻ ነው ፍቅር የሚያስይዘው ብለው ሲያወሩ ነበረ፣ እያነፈሱ ነበር አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አፍላ ፍቅር እንደቀጠለ ይገኛል። የቅዱስና የፊዮሪ ነገር እንግዲህ በባለፈው ፐርት ላይ እጁን እንደዛ ስብርብር አድርገው ነበረ እና ዛሬም እኔ እኮ በጣም አሳስበውኛል። ምንድን ነው ያሳሰበሽ? ማለቴ የሀናና የብሩኬ ነገር። እንዴ አንቺ ደግሞ ምን አስጨነቀሽ? ማለት እንደዛማ አትበል። በእኔ ምክንያት አይደል እንዴት ተጣሉት? ኖ በአንቺ ምክንያት አይደለም። ልጁ ራሱ መወሰን ስለማይችል ነው። ሲቀጥል ደግሞ እሱ ፍቅረኛውን ይዞ ከእሷ ጋር መኖር ነው እንጂ አንቺ ጋር ምን መሽለጥለጥ ምን አመጣው? እስኪ ንገሪ። አይ እሱ እኮ ታውቃለህ እኔን አያፈቅረኝም እሷን ነው እንጂ። አይ እንደዚህ ከኔ ጋር ስትሆኝ እንደዚህ የሚሆን ከሆነ የሆነ የፍቅር ስሜት አለው ማለት ነው። ካልሆነ ግን እንዴት ነው የምወዳትና የማፈቅራትን ሴት ትቼ ለሌላ ሴት እንደዚህ የምሆነው? ይሄ እኔ አይመስጠኝም፣ የኔ ሙዲ አይደለም ማለት። ወይኔ ታውቃለህ ግን ቀን በቀን እያስደመምከኝ ነው አለ። ተደመሚ አንቺ ራሱ እንዴት እኮ እንደምታስደምሚ። ለማንኛውም እሺ እኔ በቃሉ ካየሽ፣ ኧረ እባክህ እሱ እኮ አንዴ ተሳፍጦኝ ነበር እና ተሳፍጦኝማ አይ ያው አለ አይደለ በሙድ ያራመድኩት። እንዴ ተንበርከኪ። ኧረ እኔ በፍጹም አልንበረከክም ማለት ነገርኩ እኮ እንደማልንበረከክ። ከዛም በኋላ ታውቂያለሽ በቃ አንቺ እኮ ትመችኛለሽ አለ። ከዛም በኋላ እጁን ነክታው እንግዲህ በል ለማንኛውም ሲሻለት በደንብ እንጫወታለን ብላ ፊዮሪ ሄደች። ወይኔ ይች ልጅ ብሎ እውነት ለመናገር ቅዱስ የማፍቅራት አልመሰለኝ፣ በፈገግታ ተዋጣ። በሌላ በኩል እንግዲህ ዲቭ ልጁን አንሳላት፣ ሂደህ የመስተፋቅር አንሳላት፣ የማይሆን ከሆነ ግን እኔ ጋር ጭቅጭቅ ውስጥ ነው የምትገባው እባክህን ብሎ ቢለምነውም ልጁ እንደሆነ እኔ ምንም ነገር አላደረኳትም፣ ሲቀጥል ደግሞ ምንም የማነሳው ነገር የለኝም፣ እባክህ ተወኝ ልኑርበት እያለ እንግዲህ ተናገረ ማለት ነው። እውነት ለመናገር በጣም ያሳዝናል የፊዮሪ ነገር እና የሶሲና የዲቭ ነገር ማለት ነው። ምክንያቱም አሁን ላይ እንግዲህ ኢዮሲ እውነት ለመናገር ምንም የሚያውቀው ነገር የለም። ነገር ግን እንግዲህ እቺ ቤቲ የምትባል ልጅ ነች ከሱ ፍቅር ስለያዛት ሁሉንም እየሄደች እያመሳሰለች የምታወራው ማለት ነው። ፍቅር እንዳይዙ ከሌላ ሰው ጋር እንዳይቀጥል መስተፋቅር ይዟል እያለች እንግዲህ ስሙን የምታጠሸልተው እሷ ናት ማለት ነው። በጣም ያስጠላል። ሀኒና ብሩኬ እንግዲህ ከዚህ በኋላ ወደ ህይወቴ እንድትመጣ አልፈልግም ብላ ወስናበታለች። እሱም ደግሞ እኔ እኮ ታውቂያለሽ አንቺን ነው የማፈቅርሽ የምወድሽ
ነገር ግን ደግሞ የግድ እሱ ከሷ መራቅ አለበት ሲል ታውቃለህ፣ እኔ በቃ አርፌ ትምህርቴን ብማር ይሻለኛል። ምክንያቱም ያኔ ስትጎራረሱ ምን ስትል እኮ አውቄ ዝም ያልኩት ሳይገባኝ ቀርቶ ቂል መስዬህ ነው። እኔ ቂል አይደለሁም፣ ነገር ግን ፍቅርን ልጄ ነው። ከዚህ በኋላ ግን እባክህ አርፌ ትምህርቴን ልማርበት፣ በሄድኩበት እንዳትሄድ እያለች እንግዲህ ልክ ልኩን ነገረችው ማለት ነው። ብሩኬ መሽለጥለጥ አልነበረብህም እውነት ለመናገር ማለት ነው። አንተና ሀና ብዙ ስቃዮችን አሳልፋችኋል። ስለዚህ የግድ እንትን ማለት ነበረብህ ማለት ነው። ማሽቃበጥ አልነበረብህም። ቤዛ አሳዘነችኝ እውነት። ዛሬ በጣም ነው ውስጤ የተማታው ማለት ነው። ምክንያቱም ለአባቴ የገባሁለት ቃል አለ። አባቴ ባንቺ ነው ተስፋዬ ብሎኛል። ስለዚህ እኔ ደረቅ አይደለሁም፣ ግን ለአባቴ የገባሁለት ቃል አለ እና እኔ የምፈልገውን ነገር ካደረግኩኝ አባቴ የሚቆጣኝ ይመስለኛል፣ አባቴ የሚያየኝ ይመስለኛል እያለች እያወራች ነበረ ለቹቻ ማለት ነው። እና ቹቻዬ እኔ የሆነ ደረቅ ሰው አይደለሁም እያለች በጣም አለቀሰች ማለት ነው። እሷ ደግሞ በቃ ተይው፣ አይዞሽ፣ በቃ ከዚህ በኋላ እንዴ ከበደሽ አይደል? አይ እንደዛ ማለት አይደለም፣ በቃ ተይው፣ እሺ እረዳሻለሁ እያለች እሷም እንደምንም ብላ ያው ያሬዶን አስቀርታለች። ነገር ግን እስካሁን ድረስ ፍቅሩ አልተገለጠም። ይበቃሻል፣ አባትሽ አይቆጡም። አባትሽ እንደውም ያንቺን ደስታ ያንቺን ፍቅር ነው እንጂ የሚፈልጉት። ማንኛውም ሰው የቤዛ ደስታ ነው የሚፈልገው ማለት ነው ቤዛዬ። እና ብትቀበዩ ደስ ይላል። አሊያ ደግሞ ተሰቃየ እኮ ማለት ነው። የእውነት ተሰቃየ እና ተቀበዩ ባይንን። በሌላ በኩል እንግዲህ ሶስዬ ስወጣም ስገባም ስሄድም የሚታየኝ ኢዮስያስ ወይ ጉድ ስሙ ራሱ ማለት ነው የኢዮያስ ነገር ነው እና ምን ማድረግ እንዳለብኝ አላቅም እያለች ግራ ተጋብታለች። ፊዮሪ እንግዲህ ሂዳ በምክር ደስ ካላለህ ከዚህ በኋላ በጠብ ብላ ሂዳ ነበረ። ነገር ግን በጠቡም አልተሳካ፣ ጭራሽ ደንባሪትን አስለክፋ መጣች ማለት ነው። የፊዮሪ ነገር እንግዲህ ደንባሪት ከዚህ በኋላ ሚኪን ሳይሆን ልጁን አፍቅራው ቁጭ አለች ማለት ነው። ሁሉም ሴቶች እንግዲህ ይሄንን ዮሲን ሲከተሉ ይውላሉ ያድራሉ ማለት ነው። በጣም ያሳዝናል። እንግዲህ ሚኪ ከዚህ በኋላ አይንህን ላፈር ልትልህ ነው። ሌላ ስቃይ ሊጨመርልህ ነው። ከሄርሜላ እንዴት ልናጥር ስትል ይባስ ብሎ መስተፋቅር ውስጥ ገባችሁ ማለት ነው። በጣም ያሳዝናል እውነት ለመናገር። ቡችራና እንግዲህ ቡችራና ባንደኮ ዛሬ ተጋጥመው ማለት ነው። እኔ ቦክስ ሊናፉ ነው ስል ጭራሽ ተቃቅፈው ቁጭ የቀየው ሰው ነው ሆይ የቀየ ሰው ነው ሆይ እያሉ አልጨረሱትም። ውድ ቻናል አፍላቀ ፍቅር እንዴት አያችሁት?